ሰላም ጤና ይስጥልኝ። እንደምን ከረማችሁ? የሰዓቱን ዜና ይዤላችሁ የቀረብኩት ዜድ ነኝ ከቅመሞች ሰፈር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። እናንተ ትችያለሽ፣ ዜናው ይቀጥል፣ በዜና ቀምመሽ አቅርቢልን እያላችሁ በቃ ያለሙያሽ ገብተሽ ብለው ቢያስሩኝስ የማን ያለህ ሊባል ነው? አስባችሁታል? ታው ሙዳት ያዙ ሀባይብ። ዛሬ እንግዲህ ያው በአዲስ ቪዲዮ ነው የመጣሁት። እዚህ ጋር የማሳያችሁ አንዲት እህቴ የገዛችው ወርቅ ነው። ዩቲዩብ ላይ ልቀቂውና አስተያየት እቀበላለሁኝ ያስቀምጡልኝ ብላ እንግዲህ እንደምትመለከቱ ከደረሰኝ ጋር ነው የገዛችው ማለት ነው። 5 ግራም ነጥብ 8 ነው ብላለች። ያው ደረሰኙም ላይ በርግጥ አለ እና ወዶችዬ የገዛችበት ዋጋ 3700 ሪያል ነው ማለት ነው። 3700 ሪያል ከደረሰኝ ጋር የገዛችው አረቦች ጋር ነው ሄዳ በአረቦች ዲዛይን ነው የገዛችው። እኔ ያው እንግዲህ ከወደድሽው እሺ፣ ካልወደድሽው ደግሞ መቀየር ትችያለሽ ብያታለሁ። እሷ ትንሽ ቅር ብሏታል ቤት ከተመለሰች በኋላ። ስለዚህ እስኪ በኮመንት አስተያየት ያስቀምጡልኝና ብላለች። ያው ኮመንት አስቀምጡላት። ነገር ግን እንደ በራሴ ሀሳብ ቀይሪው ነው ያልኳት። እኔ ካመረኝ አመረኝ ነው። በእርግጥ እኔ ያመረኝን እናንተ ላይ ያምራችሁ ይችላል። እናንተ የወደዳችሁትን እኔ ላልወደው እችላለሁ። ሁላችንም ያው የራሳችን እንትን አለ አይደል ፍላጎት፣ ልክ እንደ መልካችን ማለት ነውና እኔ ይሄ ዲዛይኑ የአረቦች ነው። አንቺ ያው ወደሽው ከሆነ እሺ፣ ካልወደሽው ግን ቀይሪው ነው ያልኳት። እናንተም ማስቀምጡላት አስተያየታችሁን። ከዛ ውጭ ግን ውዶቼ ዛሬ ግራም ምን ያክል ነው የሚለውን እሷ ያሰቡላት ሀባይብ ግራም በ475 ሪያል ነው የገዛችው። ትናንት ነው እንግዲህ አሰቡት ማለት ነው። ትናንትና ነው የገዛችው። ነገር ግን ከደረሰኝ ጋር ሲሆን 3700 እንደምትመለከቱት ማለት ነው። 5 ግራም ነጥብ 80 ነው ማለት ነው ውዶች። ስለዚህ ቀጥታ የዛሬውን የወርቅ ዋጋ እነግራችኋለሁኝ። እናንተም ለእህታችን አስተያየታችሁን አስቀምጡላት ማለት ነው። ምክንያቱም አስተያየት ሲቀመጥ ብርታት ይሆናል ማለት ነው። ከዛ በመቀጠል ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 577 ሪያል 544 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 498 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 476 ሪያል እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 408 ሪያል እየተሸጠ ይገኛል። ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን 24 ካራንት 1 ግራም ወርቅ 532 ድርሃም በኢማራት እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 488 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 466 ድርሃም እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 399 ድርሃም በመሸጥ ላይ ይገኛል። በኳተር 1 ግራም 24 ካራንት ወርቅ 528 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 484 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 462 ሪያል እየተሸጠ ይገኛል። እንዲሁም ጆርዳን 1 ግራም 24 ካራንት ወርቅ 102 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 93 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 89 ዲናር እየተሸጠ ይገኛል። እንግዲህ ውድ ቤተሰቦች ልብ በሉ፣ እኔ እየተናገርኩ ያለሁት የግራሙን ዋጋ ብቻ ነው፣ ምንም ነገር ሳይጨመርበት ማለት ነው። አንቺ እንደዚህ ብለሻል። ለምሳሌ አሁን የ1 ግራም ዋጋ 476 ሪያል ነው አልኳችሁ እንግዲህ ዛሬ ማለት ነው በሳዑዲ። እናንተ እዛ ሄዳችሁ ምን ይጨምሩባችኋል? እኔ ባልኳችሁ ላይ ማለት ነው የመስንእያ ይጨምሩባችኋል። 30 ሪያልም ሊሆን ይችላል፣ 20 ሪያልም ሊሆን ይችላል፣ 15 ሪያልም ሊሆን ይችላል። እንደመረጣችሁት ወርቅ ዲዛይኑ ነው የሚወሰነው። የደሪባ ይጨመሩባችኋል። የደሪባ እንግዲህ 15% ነው ሀባይብ፣ ይሄን ወቁ በ100 ሪያል። ስለዚህ የመሃል ይጨምሩባችኋል። የመሃል ይሄ እንግዲህ 3 ነገር ይጨመርባችኋል። ስለዚህ አንቺ 476 ነው ያልሽን። ለምሳሌ 476 2 ግራም ወርቅ ብገዙ ስንት ነው? 476
900 ምናምን አስባችሁ ይሄ ነበረ መንጣት ያለበት ነገር ግን አንቺ እንደዚህ ብለሽ እዛ ስንሄድ እንደዚህ ታሰበበት ምናምን እንዳትሉ። ሁልጊዜ ነው ስለዚህ ጉዳይ የምናገረው ማለት ነው። ይሄም የምደጋግምባችሁ ለምንድን ነው ኮመንት ላይ ቀነሰተ ያለሽ አንቺ ቀነሰተ ያለሽ የምትሉ ልጆች አላችሁ። ያ ጀምአ ስንት ጊዜ ልናገር ማለት እኔ አንድ ቋንቋ ብቻ ነው የማውቀው። ብችልና ቋንቋ እንደ መግባቢያ ብችል ሀቂቃ ወላሂ በተለያየ ቋንቋ ባወራችሁና ቢገባችሁ ደስ ይለኝ ነበረ። ነገር ግን የምችለው አንድ ቋንቋ ነው። በዚሁ በማውቀው እያስረዳኋችሁ ነው ይመስለኛል። ቪዲዮ በደንብ አታውም፣ ሮጣችሁ ኮመንት ብቻ ነው። ያ ጀምአ አንድን ነገር ለማግኘት እኮ በደንብ ማዳመጥ ይጠበቅብናል፣ ለሁላችንም ቢሆን ማለት ነው። ስለዚህ አዳምጡ፣ ቪዲዮ አዳምጡ። የሚጠቅመንን ለማግኘት ስንል የግድ ማዳመጥ ግድላችኋል ማለት ነው። ስለዚህ እኔ ሳልናገር ያለፍኩበት ቀን የለም። እየተናገርኩ ያለው ስለ ግራሙ ነው፣ ስለሚጨመርባችሁ ነገር እየተናገርኩ ነው። በደንብ እያስረዳኋችሁ እያብራራሁላችሁ ነው። 40 ደቂቃ 30 ደቂቃ ፍራንክ ቪዲዮ ቢሆን ታያላችሁ። ነገር ግን ወላሂ እኔ ቢያንስ እንደው አበዛው ከተባለ 10 ደቂቃ እንኳን እንጃ የሰራሁበትን ቀን አላውቀውም። 10 ደቂቃ ስለ ወርቅ ጉዳይ ማለት ነውና የሚጠቅማችሁን ነገር ብትጠቀሙበት እየበለጠ ተጠቃሚዎቹ እናንተ ናችሁ ማለት ነውና እንግዲህ ውዶችዬ ይሄንን ይመስላል። ያው ወሬ ባበዛባችሁም ለራሳችሁ እንድትጠቀሙ ነው። ከዛ በመቀጠል ባህሬን 1 ግራም 24 ካራንት ወርቅ 54 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 50 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 47 ዲናር እየተሸጠ ይገኛል። ኦማን 1 ግራም 24 ካራንት ወርቅ 55 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 51 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 48 ሪያል እየተሸጠ ይገኛል ማለት ነው። እንግዲህ 22ቱ 51 ሪያል ሲሆን 21 ካራንቱ 48 ሪያል እየተሸጠ ይገኛል ማለት ነው። ሀባይ